በግንቦት 1981 ዓ.ም ፕሬዝዳንት መንግስቱ ኃይለ ማርያም ላይ የተሞከረው መፈንቅለ መንግስት በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥ እጅግ ከፍተኛ ድንጋጤ ፈጠረና የደርግ መውደቅን ያፋጠነ ክስተት ነበር። በወቅቱ የነበሩት የሶቪየት ወታደራዊ አማካሪዎች ስለ ሴራው ያውቁ እንደነበርና መንግስቱን ለማዳን የሬዲዮ ግንኙነቶችን በማወክ ረገድ ትልቅ ሚና እንደተጫወቱ ይነገራል። ጀነራሎቹ የሶቪየት ድጋፍ ይኖረናል ብለው ጠብቀው ነበር። ነገር ግን ሞስኮ በጎርባቾቭ አማካኝነት ከመንግስቱ ጎን ቆመች። ይህ የዕለቱ ትልቅ ክስተት ነበር። ዛሬ ይህንን ታሪካዊና አስገራሚ አጋጣሚ ተረካችን ይነግራችኋል። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን። የዛሬ 37 ዓመት ገደማ ማክሰኞ ዕለት የወጣችው ጨረቃ ጤፍ ታስለቅም ነበር ይላሉ። ይህን ያሉት ኮሎኔል ካሳዬ ታደሰ ናቸው። ይህንን ክስተት እንደ ትናንት ያስታውሱታል። የነፍስ ውጪ ነፍስ ግቢ ሌሊት። እሳቸው ያኔ 102ኛው አየር ወለድ ኢታማዦር ሹም ነበሩ። ቢቢሲ 2019 ላይ ይህንን ዘገባ ሰፋ አድርጎ እንዲተመልክቶታል። ግንቦት 8 የሆነው ዛሬም እንቆቅልሽ ነው። እንዲያው በደፈናው ተምኔታዊም ተውኔታዊም ነበር ማለቱ ይቀል ይሆን? የጦር ኃይሎች ኢታማዦር ሹሙ ጀነራል መርዕድ ንጉሴ የኢትዮጵያን ባንዲራ ራሳቸው ላይ ጠምጥመው ምናልባትም እንደ መይሳው ካሳ ሽጉጣቸውን የጠጡበት ምሽት። እርግጥ ነው በጀነራል መርዕድ ዙሪያ ብዙ የሚጣረስ ታሪክ አለ። ባንዲራ ለብሰው ነበር ከሚለው ሰነድ አልባ ተረክ ጀምሮ እስከ አሟሟታቸው ድረስ። ይኸው ይህ አጋጣሚ ሆነ ከተባለ እነሆ 37 ዓመታት ተቆጠሩ። ዕለቱ ደግሞ ግንቦት 8 ቀን። ሻምበል ኢዮብ አባተን እዚህ ጋር እናምጣቸው። ያኔ በወታደራዊ ደህንነት ባልደረባ ነበሩ። ከዚያ በኋላም ስለ መፈንቅለ መንግስቱ ጥናት አድርገዋል። ስለ ጀነራል መርዕድ አሟሟት በስፋት ከሚታመነው በመጠኑም ቢሆን ያፈነገጠ ታሪክ ጽፈው አስነብበዋል። ጀነራል መርዕድ ራሳቸውን ባጠፉ አፍታ እዛ ደረስኩ ያለ አንድ የልዩ ብርጌድ ወታደር ነገረኝ ብለው ለቢቢሲ እንደተናገሩት ከሆነ ጀነራል መርዕድ ያን ምሽት ራሳቸው ላይ ቢተኩሱም ነፍሳቸው ወዲያው አልወጣችም። ሺህ ወታደር ሲያዙ ኖረው ሞት አልታዘዝ አላቸው። አምቡላንስ ተጠርቶ ቢመጣም አምቡላንሷ ወደ ሆስፒታል አልወሰደቻቸው፣ ቤተ መንግስት እንጂ። አምቡላንሷ ውስጥ እስከ ንጋት ድረስ እያጣጣሩ ነበር። ቢያንስ ለ6 ሰዓታት በሁለት ወታደሮች እየተጠበቁ ጣር። ነገሩ ሆን ተብሎ የተፈጸመ የጭካኔ ተግባር ይመስላል። አሊያም ደግሞ ዘመን የወለደው የበዛ ፍርሃት። በዚያች የነፍስ ውጪ ነፍስ ግቢ ቅጽበት ማን ደፍሮ የመፈንቅለ መንግስት አውራ አቀናባሪ ጎንጓኝ ሕክምና ያግኙ ብሎ ይጮኋል? አንተን የእነዚህ ካዲዎች ጠበቃ ማን አደረገ ብባልስ ይላል የዓይን እማኙ ዝምታን ለምን እንደመረጠ ሲተርክ። በስራ ስንዋከብ ቆይተን ወደ አምቡላንሷ ከሌሊቱ 10 ሰዓት ስንመለስ የጀነራሉ ህሊና የሚረብሹና አንጀት የሚያላውሰው የጣርና የሲቃ ድምጻቸው ከበፊቱ ቀንሶ ይሰማ ነበር። በዚህ ረገድ የአየር ኃይሉ አዛዥ ጀነራል አማሃ እድለኛ ነበሩ ማለት ይቻላል። የሞችና የአሟሟት እድለኛ ካለው ማለት ነው። ጀነራል አማሃ ሽጉጣቸውን መኪናቸው ውስጥ ረስተውት ነበር ወደ ስብሰባ የገቡት። ሽጉጥ ፍለጋ ተሯሯጡ። መከላከያ አንድ ቢሮ ዘው ብለው ሲገቡ ግድግዳ ተደግፎ የቆመ ክላሽ አገኙ። እስከ ወዲያኛው አሸለቡ። ጀነራል መርዕድ እያጣጣሩ ከሚገኙበት አምቡላንስ ውስጥ በሁለት የልዩ ብርጌድ ወታደሮች እየተጠበቀ ከነበረው አምቡላንስ ውስጥ የራሳቸውም ሬሳ ተጠቅልሎ እንደ ነገሩ ተጋድሞ ነበር። እንደ ሻምበል ኢዮብ የማያወላዳ የዓይን እማኝነት ከሆነ ቢቢሲ ደግሞ ይጠይቃል። ሻምበል ግን እኮ ይሄ ጀነራል መርዕድን አሟሟት በተመለከተ የሚሉት ነገር እስከዛሬ ያልተሰማ ታሪክ ነው ነገረኝ የሚሉት ወታደሩን ያሙታል ሲል ጠይቃቸው። ሻምበል ኢዮብም የልዩ ጥበቃ ብርጌድ የመምሪያ ረዳት መኮንን የነበረ ሰው ነው። ይህ መኮንን ጀነራሎቹ በእስር ላይ ያሉ የአስተዳደራዊ ጉዳያቸውን እንዲፈጽሙ ከተመደቡት መኮንኖች አንዱ ነው። ያን ምሽት ያየው ነገር እስከዛሬው ይረብሸዋል። ታሪክ ተዛብቶ ሲነገር ተበሳሽቶ ነው እኔን ያገኘኝ። እውነታውን አስተካክለ ጻፍ፣ እኔ እዚያው የነበርኩ ወታደር ነኝ ነው ያለኝ። በዚያ ምሽት እሱ እዚያ ስለመኖሩ ከሌሎችም አረጋግጫለሁ ሲል ይመልሳል። ግንቦት 8 የነፍስ ውጪ ነፍስ ግቢ ዕለት። አየር ወለዱ ጀነራል አበራ አበበ የገዛ አለቃቸውን
የመከላከያ ሚኒስትሩን ጀነራል ኃይለ ጊዮርጊስን በሽጉጥ ገድለው የዘበኛ ልብስ አስወልቀው የወታደር ዩኒፎርማቸውን ቀይረው ሲኒማዊ ኩነት በሚመስል አኳኋን አጥር ዘለው ከመከላከያ ግቢ ያመለጡበት ቅጥር። ይህም ታሪክ አሻሚ ነው። ለምን አመለጡ? ለምንስ ሚኒስትሩን ገደሉ? እንዴትስ መፈንቅለ መንግስት የሚያህል ነገር እየመሩ አንድ ሚኒስትር ስለገደሉ ብቻ እንደ ተራ ነፍሰ ገዳይ ሊያመልጡ ይችላሉ? የሚሉ ጥያቄዎች ይከተላሉ። እነሆ እነዚህ ሁሉ ዓመታት ያልመለሷቸው ጥያቄዎች ግንቦት 8 የነፍስ ውጪ ነፍስ ግቢ ዕለት ጀነራል ፋንታ በላይ ለ3 ቀን 3 ሌሊት ኮንቴነር ውስጥ የሚላስ የሚቀመስ በሌለበት የተደበቁበት ምሽት ጀነራል ፋንታ የትምህርት ዝግጅታቸውና የአመራር ብቃታቸው ለርዕሰ ብሔርነት አሳጭቷቸዋል። ምናልባትም ስዕረ መንግስቱ ተሳክቶ ቢሆን ኖሮ ኢትዮጵያን የሚመሯት ፕሬዝዳንት ፋንታ በላይ ነበሩ። ይህንን የጀነራል ፋንታ በላይ ድርጊትን ተከትሎ ማሽሟጠጥ የሚቀናው ሰፊው ህዝብ ተቀኘ ተባለ። ፔፕሲ ኮካኮላው ከከተማው ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ። ግንቦት 8 የነፍስ ውጪ ነፍስ ገቢ ምሽት። ከሁሉ በላይ ኢትዮጵያ በብዙ ጽናት በብዙ ትጋት አምጣ የወለደቻቸው ለወግ ማዕረግ ያበቃቻቸው እጅግ ውድና ምትክ የለሽ የሚባሉ ጀነራሎቿን በአንድ ጀንበር ያጣችበት ምሽት አይደለም። ሀገር ኢትዮጵያ አህጉረ አፍሪካ ሳትቀር ከተቀረው ዓለም ወራሪ ጦር ቢገጥማት ከፊት ልታሰልፋቸው የምትችላቸው ምርጥ ጀነራሎቿ ነበሩ። ግንቦት 8 የሆነው በትክክል ምን ነበር? ጓድ ሊቀመንበር ምስራቅ ጀርመንን ለመጎብኘት ክብርት ወይዘሮ ውባንችንና ልጃቸው ትግስት ወይንም ትምህርትን አስከትለው በትረ መኮንኖቻቸውን እያወዛወዙ ቦሌ ተገኙ። ረፋድ ላይ መንጌ ቆቅ ናቸው። ሆን ብለው ሰዓት ያዛባሉ። ጠላትን ለማወናበድ ወይ ረፈድ ወይ ቀደም ይላሉ። እርሳቸው ላይ የሚዶልተው ብዙ ነዋ። ያለታም እንዲህ ያደረጉ ማልጄ ነው ምሳፈረው ብለው ለደህንነት ሚኒስትራቸው ተናገሩ። ሚኒስትሮቻቸው እውነት መስሏቸው ቦሌ ማልደው ደረሱ። እርሳቸው ግን ረፋዱ ላይ ግንባራቸውን ቅጭም አድርገው ከች። ብዙዎቹ ጀነራሎች እስከዚያ ሰዓት ድረስ ይቁነጠነጡ ነበር። ቶሎ ወደ ቢሮ መመለስ አለባቸው። አጣዳፊ ስራ ነው የሚጠብቃቸው። መንጌን ወደ መንግስተ ሰማይ ልኮ መሬት ላይ አዲስ መንግስት የማቆም ብርቱ ስራ አለባቸው። ጀነራሎቹ ጦርነት ታክቷቸዋል። በመንጌ ቆራጥ አቤታዊ አመራር የደሃ ልጆችን መማገድ አንገሽግሿቸዋል። በአፋቤቴ በቀይ ኮከብ በባህረ ነጋሽ ዘመቻ 10 ሺዎች እንደ ቅጠል ረግፈዋል። ጦርነትን እንደ ስራ የያዘ መንግስት ህዝብ ሊመራ እንዴት ይቻለዋል ሲሉ ነበር ድምጻቸውን ዝቅ አድርገው የሚያጉረመርሙት። መንግስቱ ይሄን ማጉረምረም ከሰሙ ጀነራሎቹን አይምሯቸው ማረጋቸውን በመቀነስ ግንባራቸውን በሽጉጥ ሊንዱት ይችላሉ። አድርገውታልም። የናደው ዋና አዛዡን ብርጋዴር ጀነራል ታሪኩ አይኔን አሳዛኝ ፍጻሜ ሰማ። ከመንጌ ጋር አይቀልድም። የሀገሪቱ ምጣኔ ሀብት ደቋል። ህዝብ ተርበዋል። ወታደሩ ኮቾሮ እየበላ ነው የሚዋጋው። የገዛ ልጁንና ሚስቱን እንኳን ማየት አይፈቅዱለትም። ጀነራሎቹ የገዛ ወገናችን ትርጉም በሌለው ጦርነት ለምን እናስጨርሳለን? ደግሞስ የሰሜኑ ችግር በፖለቲካ እንጂ በአፈሙዝ ይፈታል እንዴ? እያሉ ያግረመርሙ ነበር። መንጌ ሳይሰሙ ኮሎኔል መንግስቱ ግን ሁሉም ነገር ወደ ጦር ግንባር እያሉ ጦርነትን ገፉበት። በዛ ላይ ከጦር አዛዦቻቸው ይልቅ ካሬዎቻቸውን ማመን አበዙ። ይህ ሰውዬ እኛን ማይሰማ ከሆነ ለምን አናስወግደውም አሉ ጀነራሎቹ። ማንም ሳይሰማቸው መፈንቅለ መንግስቱን ለማካሄድ ዝግጅት ተጧጧፈ። ለዚህ ነው ያ ቀን ግንቦት 8 መንጌን ቶሎ መሸኘት የነበረባቸው። የዛሬ 37 ዓመት ግንቦት 8 ረፋዱ ላይ ሰዓቱ አልገፋ አለ። ወግ ነውና መሪ መሸኘት። ጓድ ሊቀመንበርን በሰላም ያው አይመልሱ እያሉ ቀኝ ወደ ግራ ተሰይመው ተሰናበቷቸው የገዛ ጀነራሎቻቸው። መንጌ ያቺን ተወርዋሪ ኮከብ የመሰለሽ ፈገግታቸውን በወግልም እያረጉ አጽፈው መለሱ። ለምን ይሁን ግን ፈጣሪ ለአምባገነኖች ችምችም ያለ የተፈለፈለ በቆሎ የሚመስል ጥርስና ረዥም እድሜ የሚቸረው ሲል ይጠይቃል ቢቢሲ በዚህ ዘገባው። ይቀጥላል ይህ አስደናቂ ታሪክ። የሚደንቀው ታዲያ በዛች ዕለት የቦሌ ሽኝት ጀነራል መርዕድ ንጉሴ ያልተገኙ። ይሄ ቀላል ፕሮቶኮላዊ የጸጽ ተብሎ ሊታለፍ አይችልም። ጊዜ አጥተው ነው ሊባልላቸው ይችላል።
ምክንያቱም ዘመኑ የጥድፊያ ነው፣ የጦርነት። በእንዲህ ያለ ቀውጢ ጊዜ ለሽኝት መኳኳል ቅንጡ ሊሆን ይችላል። ቢሆንም ጀነራሉ ግን ደግ አልሰሩም። መርዕድ ምነው ቀረ? ምንስ ብርቱ ጉዳይ ቢገጥመው ነው ቆራጡን መሪያችን መሸኘት አልነበረበትም የምትል የሰናፍጭ ቅንጣት ያክል ጥርጣሬ ሳይገባቸው አልቀረም። የደህንነት ሹሙን ኮሎኔል ተስፋዬ ወልደስላሴ ኢታማዦር ሹሙ ደግ አልሰሩም። እንደምንም ብለው አለቃቸውን መሸኘት ነበረባቸው። እርሳቸው በተቃራኒው መከላከያ ሚኒስቴር ውስጥ ከኢትዮጵያ ሆቴል ፊት ለፊት ከአምባሳደር ሲኒማ ጎን ከቢሮአቸው ቁጭ ብለው የክፍለ ዘመኑን አስገራሚ የስርዓተ መንግስት ሰውኔትን እየጻፉ ነበር። ታዲያ በዚህ መልኩ መንግስቱን ለመጣል የተጠነሰሰው ሴራ አንደኛው ምክንያቱ አውሮፕላናቸውን ማጋየት ነበር። የመንጊ አውሮፕላን ግን አልጋየም። ለምን? ጓድ መንግስቱ ለምሳ ያሰባቸውን ለቁርስ ማድረግ ተክነውበት ሊሆን ይችላል። በዚያች ዕለት ግን ቁርስም ምሳም እራትም ሊደረጉ የነበሩት እርሳቸው ናቸው። ይህንን ግን ፈጽሞ ያውቁም። አውሮፕላኑን የተሳፈሩት የእራትነት ሆነው ነበር። የተሳፈሩበትን አውሮፕላናቸውን ሰማይ ላይ እንዳለ ማጋየቱ ነገር ያበቃለት ተቦክቶ ያለቀ የደቀቀ ጉዳይ ነው። ይህንን ያጸደቁት ደግሞ ከሞላ ጎደል ሁሉም የጦር አዛዦች ነበሩ። ድንገት መንጊን ሸኝተው ሲመለሱ ቆፍጠንና ወታደራዊ መንፈሳቸው በኑና ተኑ። የባህታዊ ሀሳብ በልባቸው አደረ። ጓዶች ለምን እናጋየዋለን ግን? እንዴት? እሱን ለመግደን ብለን የሰባ ንጹሃን ነብስን ከምናጠፋ ኖ ወደ ኋላ ባንመለስ ነው የሚሻለው። በዚህ ጉዳይ ተስማምተን ጨርሰን አይደለም ተማምነን ሊሆን ይችላል። ነገር ግን ወይዘሮ ባንቺስ፣ ልጃቸውስ፣ አብራሪዎቹስ ወገኖቻችን አይደሉ? ምን አጠፉና ነው በዚህ ሰው ይጦስ የሚጠፉት? ይህ ሀሳብ ምናልባትም ከአየር ኃይል አዛዦች ጀነራል አማሃ የመጣ ሳይሆን አይቀርም። እና ምን በጀን ጓዶች፣ ምናልባት እርጋታ የማይለያቸው ሰብሳቢው ጀነራል መርዕድ እንደጠይቀው ይሆናል። ባይሆን በጦር አውሮፕላን እናስገድደን አስመራ ብናሳፍሩ አይሻልም? ይሄ ከጀነራል አማሃ የመጣ መፍትሄ ሊሆን ይችላል። አስመራ ማይሆን ነው በሙሉ መንጌ የሚል አየር ወለድ ነው ያለው። ጀነራሎቹ መግባባት ተሳናቸው። ይህ ጉዳይ የመጨረሻው መጀመሪያ ሆነ። ጀነራሎቹ በመከላከያ ሚኒስቴር ግቢ አንደኛ ፎቅ ላይ ፊቷን ወደ ክቡ የብሔራዊ ባንክ ህንጻ ባዞረች አንዲት የስብሰባ አዳራሽ ታድመው በኢትዮጵያ እጣ ፋንታ ላይ እንዲጉንጭ አልፋ ክርክር እያደረጉ ሳለ ጓድ ሊቀመንበር መንግስቱን የያዘው አውሮፕላን በሰማይ ላይ አስመራም ተገዶ ሲያርፍ የኢትዮጵያን አየር ክልል እየቀሰፈ ራቀ። ደብረ ዘይት አየር ኃይል ግቢ አውሮፕላኑን ለመምታት በተጠንቀቅ የነበሩት ጀቶችም ሞተራቸውን አጠፉ። በአስመራ የግዙፉ ሁለተኛ አብዮታዊ ሰራዊት አድራቂ ፈጣሪ ስመጥሩ ጀነራል ደምሴ ቡልቱ ናቸው። እንዲያውም የሲኢረ መንግስቱ ሁነኛ ጠንሳሽ ሳይሆኑ አይቀሩም። ምክትላቸውን ጠርተው ነገሩ ሁሉ መልክ መያዙን አረጋገጡ። ጀነራል ቁምላቸው በ4 አንቶኖቭ የታጨቁ 433 ልዩ ኮማንዶዎችን አሳፍረው ወደ አዲስ አበባ ጉዞ እንዲጀምሩ አዘዙ። የአዲስ አበባውን እቅድ ገና ሳይሰሙ ጀነራል ቁምላቸው ሀገሪቱ አለኝ የምትላቸውን የአየር ወለድ አባላት ዳይ ተንቀሳቀስ አሏቸው። በወታደር ቤት አለቃ ሲያዝ አቤት ጌታዬ እንጂ ለምን ጌታ አይባልማ። ሶቪየት ሰራሽ አንቶኖቭ ውስጥ እንዳሉ ድንገት ጀነራል ቁምላቸው እመር ብለው ተነሱ። የሃሎ መነጋገሪያው ረዳታቸው አቀበሏቸው። አንድ በራሪ ወረቀት ከኪሳቸው አውጥተው ማንበብ ጀመሩ። እዚያ አንቶኖቭ ውስጥ ያለው ወታደር በሙሉ በታላቅ ፌሽታ ጨበጨበ። በዛ አንቶኖቭ ውስጥ የነበሩትና ይህንን ዘገባ ቢቢሲ ሲሰራ ያነጋገራቸው ሌትናል ኮሎኔል ካሴ ታደሰ እንደተናገሩት መንግስቱ ተገድሏል ሲባል መጀመሪያ ደነገጥኩ። ከዚያ ሁሉም ሲያጨበጭብ እኔ ማጨብጨብ ጀመርኩ ሲል የወቅቱን ድራማ ገልጸዋል። ነገር ግን መንግስቱ በአዲስ አበባ የተሞሸረላቸውን እቅድ አምልጠው እርሳቸው ወደ ጀርመን አቅንተዋል። ኤርትራ ያሉት ግን በፍጹም ተሸውደዋል። ከአንድ ሰዓት ተኩል በረራ በኋላ ጀነራል ቁምላቸው ኮማንዳቸውን ይዘው አዲስ አበባ ጦር ኃይሎች ልደታ አርሚ አቪዬሽን ገቡ። ግማሾቹን ኮማንዶች ደግሞ እዚያው ቦሌ አየር መንገድ እንዲቆጣጠሩ አደረጉ። የዚህ ልዩ ኮማንዶ ተግባር ራዲዮ መቆጣጠር ነበር። ራዲዮ ጣቢያውን መከላከያ ሚኒስቴር ለሚገኙት መፈንቅለ መንግስት አድራጊዎች ደግሞ ከለላ መስጠት። ድንገት ለመንጌ አንገቴን እሰጣለሁ የሚል ኃይል ካለ አንገቱን እንደ ዶሮ መቀንጠስ ነው። የሚገርመው የአስመራው ራዲዮ መንግስቱ ኃይለማርያም እስከ ወዲያኛው እንደተሰናበቱ ያወጀው
ገና ረፋድ ላይ ነበር። በመሆኑ ጀነራል ቁምላቸው እስከ መጨረሻ የሚያውቁት መንግስቱ መገደሉን ነው። ሌተናል ኮሎኔል ካሳይም ይህንኑ ለቢቢሲ ተናግረዋል። መፈንቅለ መንግስቱን ለማቅናት ከአስመራ በጀነራል ቁምላቸው እየተመራ አዲስ አበባ ከገባው ኃይል ሌላ ከጦል ላይም አንድ ሻለቃ ተንቀሳቅሷል። ጀነራል ውበቱ ጸጋዬ ከሴረኞቹ ጋር በስሱም ቢሆን ሳይመሳጠሩ አልቀሩም። ወደ አዲስ አበባ የሚላከውን ጦር አዘጋጅተው እዛቸው ከሰሜን ኮሪያ የመጣ ልኡካን ቡድንን ተቀብለው እያነጋገሩ ነበር። ጦል ላይ ያለው ልዩ ኮማንዶ የቁልምጫ ስሙ ስፖርታ ይባላል። ሰሜን ኮሪያዎች ለከተማ ውጊያ፣ ለጨበጣ ፍልሚያ በልዩ ጥንቃቄ ያሰለጠኑት ጦር ነው። ጀነራል ውበቱ ጥርት ያለ መመሪያ ባይደርሳቸው 150 የሚሆኑትን ምርጥ ምልምሎች በወታደራዊ ሄሊኮፕተር ወደ አዲስ አበባ ላኳቸው። ፖስታ ቤት መገናኛ ሚኒስቴር አካባቢ በሚገኝ ሜዳ ላይ ሆነው ትዕዛዝ እንዲጠባበቁ ተደረጉ። ከኢትዮጵያ ሆቴል ትይዩ በዋናው የመከላከያ ህንጻ አንደኛ ፎቅ የጠቅላይ ኤታማዦር ሹሙ የመሰብሰቢያ አዳራሽ ይገኛል። ይህ አዳራሽ ፊቱን ወደ ወርቃማው የብሔራዊ ባንክ የሰጠ ነው። በዚህ አዳራሽ 18 መፈንቅለ መንግስት አድራጊዎች ሴራ እየጎነጎኑ ነው። ቁጥራቸው ይጨምራል፣ አንዳንዴ ይቀንሳል። ሆኖም በሀገሪቱ አንድም የቀረ ቱባ ጀነራል የለም። በኢትዮጵያ የመጀመሪያ ቤታዊ ጀነራል ተወዳጁ ደርባባው አንደበታቸው ይረጋው ጀነራል መርዕድን ጨምሮ የባህር ኃይል አዛዡ ሪር አድሚራል ተስፋዬ ብርሃኑ፣ የአየር ኃይል አዛዥ ጀነራል አማ፣ የምድር ጦር አዛዡ ጀነራል ኃይሉ፣ የፖሊስ ሰራዊት አዛዡ ጀነራል ወርቁ ሌላም ይገኙበታል። ስለ ጀግንነታቸው ሳር ቅጠሉ የመሰከረላቸው እነ ጀነራል ፋንታ በላይ፣ እነ ጀነራል አበራ አበበ፣ እነ ጀነራል ደምሴ ቡልቶም አሉበት። ስለ እነዚህ ጀነራሎች የጦር ጀብ እንኳን ወታደሮቻቸው አንዳንድ የሰሜን ተራሮች ማፍ አውጥተው ባይናገሩ እርግጥ ነው ጀነራል ደምሴ ቡልቶ በአካል አምባሳደር ብሔራዊ አካባቢ ሆኑ እንጂ በመንፈስ አብሯቸው ናቸው። እርሳቸው አስመራ ትልቁን የቤት ስራ ሰርተው ጨርሰዋል። የሀገሪቱ ሁለተኛ ሶስተኛ ጦር በእርሳቸው ነው ያለው። አሁንም ድረስ አስገራሚው ነገር ታዲያ የአስመራው ጦር መጀመሪያ በታቀደው መሰረት የመንጊያ አውሮፕላን መመታቷን ነው የሚያውቀው። ይህንኑም በሬዲዮ ያስነግሯል። እነዚህ 18 የጦር አበጋዞች ግማሽ ሚሊዮን የሚጠጋውን የሀገሪቱን ሰራዊት ያሳሉ። ሁሉም በመፈንቅለ መንግስቱ ጉዳይ ላይ መግባባት ደርሰዋል። ሆኖም እዚያ መከላከያ ሚኒስቴር ስብሰባ ላይ ናቸው። ይህ ይሆን መዘናጋትን የፈጠረባቸው? ምን አይነት ምድራዊ ኃይል መጥቶ ይህን ኩዴታ ሊያከሽፍ ይችላል? ስክነት የራቃቸው እንደሆኑ የሚነገርላቸው ጀነራል አበራ ብቻ ናቸው። እስራኤል ነው የተማሩት። የደህንነት ሚኒስትሩ ተስፋዬ ወልደስላሴ ሴራ ሸቷቸዋል። በአምቢስ ከሚገኘው የደህንነት ቢሮቸው እየበረሩ ወደ ሚኒሊክ ቤተ መንግስት ነዱ። የመንጌል ልዩ ረዳት መንግስቱ ገመቹን ጠርተው አስቸኳይ ስብሰባ ጀመሩ። እነ ፍቅረ ስላሴ ወግደረስም አሉበት። እንዲያውም ሰብሳቢው ራሳቸው ናቸው። ምንድነው እየሆነ ያለው? እነ መርዕድ ምንድነው እየደውሉት ያሉት? ኧረ በፍጹም አሉ ሚኒስተሩ። ሄደው እንዲያጣሩ ሀሳብ ቀረበ። በሄዱበት ይቀራሉ ያለ አልነበረም። ሚኒስተሩ ቁልቁል ወደ አምባሳደር በረሩ። ወደ ቢሮቸው ገብተው ወጡ። ጀነራል አበራ የሆነ የቀፈፋቸው ነገር ያለ ይመስላል። ጀነራል መርዕድ ከሚመሩት ስብሰባ በየመሃሉ እየወጡ ኮሊደሩና አካባቢውን እየቃኙ ይመላለሳሉ። ድንገት ለቅኝት ደረጃውን ሲወርዱ፣ መከላከያ ሚኒስትሩ ደግሞ ደረጃውን ሲወጡ ተገጣጠሙ። አበራ ምንድነው እኔ ማላቀው ስብሰባ ሳይሉ አልቀሩም። አንድ ሁለት ተባብለውም ሊሆን ይችላል። ብቻ ጀነራል አበራ በቅልጥፍና ሽጉጣቸውን አውጥተው መከላከያ ሚኒስትሩ ላይ አከታትለው ተኮሱ። ጦር ኃይሎች ቢወሰዱም አልተረፉም። ይህ ሁሉ ሲሆን ከአስመራ የመጣው የጀነራል ቁምላቸው ሰራዊት ጦር ኃይሎች ግቢ ሆኖ በተጠንቀቅ ትዕዛዝ ይጠባበቃል። እንዲያውም ስልክ ወደ ጀነራል አበራ ደውሎ አልተነሳለትም። ከጦር ላይ የመጣውና በሰሜን ኮሪያዎች የሰለጠነው የስፖርታ ጦርም ፖስታ ቤት አካባቢ ስራ ፈቶ ሜዳ ላይ ተቀምጧል። ሁሉም ታዲያ ሪፖርት የሚያደርጉትም ትዕዛዝ የሚቀበሉትም ከጀነራል አበራ ብቻ ነው። የዘመቻ መምሪያ ኃላፊ እሳቸው ናቸው። ጀነራል አበራ ግን ያልተጠበቀ ነገር ፈጽመው ችግር ውስጥ ገብተዋል። መከላከያ ሚኒስትሩን ከገደሉ በኋላ ወደ ቢሮ አልተመለሱም። ልዩ ኮማንዶነት የሰለጠኑት ጀነራሉ በአጥር ዘለው አምልጠዋል። አንዳንዶች ከጎን የሚገኘው ቡና ገበያ ግቢ ገብተው ዘበኛ ማርከው የወታደር ልብሳቸውን አውልቀው የዘበኛ ልብስ ለብሰው ተሰወሩ ሲሉ፣ ሌሎች ደግሞ የለም ከመከላከያ የወጡት በአጥር ሳይሆን በበር ነው፣ የአንድ ሰራተኛ ልብስ ቀይረው ነው ይላሉ። የጀነራል አበራ ከመከላከያ መሰውር ነገሮችን አመሰቃቀለ። ከጦር ላይና ከአስመራ የመጣው ኃይል ምን ማድረግ እንዳለበት ግራ ገብቶት
እርሳቸውን ይፈልጋል። እርሳቸው ግን ስልክ ያነሱ፣ ቢሮም የሉ። በዚህ ዘመን ሞባይል የሚባል ነገር አይታወቅ ነገር። ግንቦት 8 ቀጥር 8 ሰዓት ግድም የጀመረው መፈንቅለ መንግስት ራሱን በራሱ እየተበተበ አንድም ፋይዳ ያለው ነገር ሳያከናውን መሸበት። ደህንነቱ ተስፋዬ ወልደስላሴ ሻምበል መንግስቱ ገመቹን ይዘው መከላከያን አስከበቡ። ከዛ በፊት ግን ነገሩን በሰላም እንጨርሰው በሚል ሽማግሌ ተልኳል። ሌትናል ኮሎኔል አዲስ ተድላና ኮሎኔል ደበላ ዲንሳ ነበሩ አደራዳሪዎቹ። መፈንቅለ መንግስቱ ያበቃለት ጉዳይ ነው፣ ምንም ድርድር ነገር ብሎ የለም፣ ባይሆን አግዙን ሳይሏቸው አይቀርም እነ ጀነራል መርዕድ። ዞሮ ዞሮ ሰዓቱ ነጎደ። ማስታወቂያ ሚኒስትር አልተያዘ፣ ራዲዮ ጣቢያ አልተያዘ፣ ቴሌ አልተያዘ። ሰዓቱ ሄደ። የሳር ቅጠሉ አዛዦች በሙሉ እዚያ መሆናቸው ሳያዘናጋቸው አልቀረም። የጀነራል አበራ ድንገት ሰው ገድሎ መሰወር ግን ነገሮችን አወሳሰበ። የመንጌ ቀኝ እጅ ሞክሻቸው መንግስቱ ገመቹ የልዩ ብርጌድ ኃይላቸውን ከ4 ኪሎ አንቀሳቀሱ። በሂልተን አድርገው አምባሳደር ጋር ሲደርሱ መከላከያ ሚኒስትሩን ክበቡ አሉ። ውስጥ እነ ጀነራል ፋንታ በላይ፣ እነ ጀነራል አማሃ፣ እነ ጀነራል መርዕድ ምን እያደረጉ እንዳሉ የሚያውቅ ምድራዊ ኃይል የለም። ሆኖም በዚያ ሰዓት መከበባቸው እንደተረዱ ከአስመራ ይመጣል የተባለው ኃይል ባለመድረሱ ተስፋ ቆርጠው ሊሆን ይችላል። ብቻ ጀነራል መርዕድና ጀነራል አማሃ ዛሬም ድረስ በግልጽ ባልሆነ ሁኔታ እዛው ራሳቸውን አጠፉ። ግንቦት 9 ማታ ኮሎኔል መንግስቱ ከምስራቅ ጀርመን ጉብኝታቸውን አቋርጠው ኮሽታ ሳያሰሙ ተመለሱ። ግንቦት 10 ጀነራል ደምሴ ቡልቶ በከዛ ወታደሮቻቸው ተገደሉ። ከእርሳቸው ጋር በድምሩ 18 ከፍተኛ መኮንኖች ተመሳሳይ ክፉ ዕጣ ገጠማቸው። በሟቾቹ ሬሳ ላይ እጅግ የሚቀፍ ታሪክ የሚጸየፈው የሰይጣን ድርጊት ተፈጸመ። ከ3 ቀን በኋላ ጀነራል ፋንታ በላይ ከተደበቁበት ካንቴኖር ወጡ። ለጥቂት ወራት ማዕከላዊ ለብቻቸው ተነጥለው ታስረው ሳሉ እስከዛሬ ይፋ ባልሆነ ሁኔታ ጠባቂያቸውን ገድለው ሊያመልጡ ሲሉ ተገደሉ ተባለ። በ3ኛው ሳምንት መከላከያ ሚኒስትሩን ገድለው ያመለጡት ጀነራል አበራ ጉለሌ አካባቢ ከተደበቁበት ዘመድ ቤት ተከበቡ። በመስኮት ዘለው ጣሪያ ላይ ወጥተው ሊያመልጡ ሲሉ በአንድ ወጣት ፖሊስ ግንባራቸውን ተመተው ወደቁ። አንዳንድ የሰው መረጃዎች ጀነራል አበራን አሳልፎ የሰጣቸው ዘመድ ዛሬም ድረስ በጸጸት ይኖራል ይላሉ። ከሆኑ ወራት በኋላ የአስመራውን አየር ወለድ ጦር አዲስ አበባ ይዞ የመጡት ጀነራል ቁምላቸው በአንዳች ታምር አምልጠው አሜሪካ ገቡ ተባለ። ሲያይ እንዳሾለካቸውም ተጠረጠረ። ከዓመታት በኋላ ግንቦት 13 1981 መፈንቅለ መንግስቱ ላይ ተሳትፈዋል የተባሉ ጀነራሎች ድንገት ለውሳኔ ተጠሩ። የወታደራዊ ፍርድ ቤት የመሃል ዳኛው ጀነራል አስራት ብሩ በብጥስጣሽ ወረቀት የተጻፈችና ከኮሎኔል መንግስቱ እንደተላከች የምትገመት አንዲት ወረቀት እንባ እየተናነቃቸው አነበቧት ተባለ። በ12ቱ ሞት ተፈረደ። ፍርደኞቹም እንዲህ ያሉ ይጮሁ ነበር። ቤተሰቦቻችን ሳንሰናበት አትግደሉ፣ ፈላጭ ቆራጭ አገዛዝ ዕድሜ የለውም፣ ልጆቻችንና አደራ። ያንኑ ምሽት ተረሸኑ። ከሴራ መንግስት ሙከራው ከ2 ዓመት በኋላ ግንቦት 13 ቀን ኮሎኔል መንግስቱ ከሀገር ሸሹ። የኮሎኔሉ ሽሽት ተከትሎ ለአንድ ሳምንት ርዕሰ ብሔር የሆኑት ጀነራል ተስፋዬ ገብረ ኪዳን ሞታቸውን እየተጠባበቁ ለነበሩ ጥቂት የመፈንቅለ መንግስቱ ተከሳሾች ምህረትን አወጁ። ይህ የግንቦት ወር ትልቁ ክስተትና አሳዛኙ አጋጣሚ ነው። እርሶስ ምን የተለየ መረጃ አሉት? ወይም ይጨምሩት አሊያም ቢቀንሱት ሐሳቦትን የመልእክት መስጫው ሊያደርሱን ይችላሉ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። እናመሰግናለን።